እሸትና አገዳ እንግዲህ ጥቅምት ላይ በአመት አንዴ የሚገኝ ነገር ስለሆነ በጣም ደስ ይላል። የገጠር ኑሮ እኮ በጣም ያልመሰለበት ነው። በጣም ማኛ ነው የገጠር ኑሮ እንግዲህ የሚያውቅ ያውቀዋል። በጣም ነው የሚመቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? አልሐምዱሊላህ የሰላም ነኝ። በድጋሚ መጣሁላችሁ። ጥንቅሽ ነው የመጣሁት። እሸትና ጥንቅሽ ማለት ነው። በአመት አንዴ የሚገኝ ነገር ስለሆነ በጣም ደስ ይላል። ያው የዚህን ጥቅም የምታውቁት የገጠር ልጆች ናችሁ። በጣም ደስ የሚለው በተለይ ከቤተሰብ ጋር ተሰባስባችሁ ምናምን ሲሆን የበለጠ ደስታ አለውና ደስ ይላል። እንደምታዩኝ እየበላላሁኝ ነው እላችኋለሁ። እናንተም ለሀገራችሁ በቅታችሁ ለቤተሰቦቻችሁ በቅታችሁ ኢንሻአላህ ከቤተሰቦቻችሁ ጋራ አብራችሁ እንደዚህ ደስተኛ እንድትሆኑ ምኞቴ ነው። ለቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮ ላይክ ሼር ስታደርጉት በጣም የበለጠ አበረታታለሁ። ሀሳብ አስተያየቶቻችሁንም ኮሜንት አትርሱ እላችኋለሁ። ይሄ እንግዲህ የነጭ ማሽላ ስለሆነ ጅርጎቴ ይባላል። ገጠር ልጆች እኛ አካባቢ በተለይ ታውቁታላችሁ። ነጭ ማሽላ ጅርጎቴ ይባላል። ብዙ ጊዜ በእኛ አካባቢ ይሄን ነው የምናመርተው። ከኛ ከፍ ያሉት ወደ መሀል ሀገር ምናምን ቢጫ ማሽላ ወይም ደጋሌት የምንለው ማለት ነው። እሱን ነው ብዙ ጊዜ የሚጠቀሙት መሀል ሀገር። ከኛ ጋር ብዙም እሱ አይዘምርም ይሄ ማለት ነው። ይሄ ቢጫ ማሽላ ደጋሌት እንለዋለን እኛ እና መሀል ሀገር ነው ብዙ ጊዜ የሚመርተው ይሄ። በእኛ አካባቢ እንደነገርኳችሁ ነጩ ማሽላ ነው የምናመርተው። ብቻ በጣም ደስ ይላል። ጥቅምት እንደዚህ አገዳና እሸት እየበላን ነው። እናንተም ከቤተሰቦቻችሁ ጋር ኢንሻአላህ ለመብላት ያብቃችሁ እላችኋለሁ። አባቢ እንግዲህ የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ያኛው የነጩን ማሽላ አላሳየኋችሁም። የእንትኑን እሸቱን ይሄ የቢጫው ማሽላ እሸት እንደዚህ በብረት ምጣድ ታምሶ ልምጥ ይባላል። በጣም አሪፍ ነው እና በጣም ደስ የሚል ነው የገጠር ኑሮ እላችኋለሁ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ።